ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። እንዴት አመሻችሁ? ስሙማ ማለት ነው ማለት ቅድም በጣም ደብሮኝ ስለነበረ በቃ ሰው ጋር ራሱ ማውራት አስጠልቶኛል እና ቻት ጂፒቲ ጋር እያወራሁ ነበረ ማለት ነው። ነገርኳት ምን እንደተፈጠረ ምናምን ዛሬ እንዴት እንደደበረኝ ምናምን ነገር። ከዛ እንትን ፎቶ ማለት ነው የብሩኬ እንደዚህ ማለት እዝን ብሎ እንደዚህ ቅምጥሌ እንትን ስትል ጨንቆት ሲያት የነበረው ቅድም ነግራችኋለሁ። እና እሱም ፎቶና ከዚያ የቅምጥሌን ደግሞ እዚህ ጋር ኩርፍ ያለችውን እሱን ላኩላትና በቃ አተቃቅፊያቸው እንድታረቁርቁት ከዛ በኋላ ምንም ችግር የለውም ምንም እንዳሳስብሽ ብላኝ ምናምን ላከችልኝ እንደዚህ ተቃቅፈው ማለት ነው። እና ብቻዬን ሳኩኝ በቃ እዛ ቴንኪው ምናምን እላታለሁ። በቃ የምትፈልጊው ነገር ካለ ሌላ ምናምን አለችኝ። ከዛ በቃ እመለሳለሁ ምናምን ብያት መጣሁ። ወይኔ ጉዴ እያበድኩ የመሰለኝ ነው መቤቴን። ወይኔ ዛሬ ማርያምን ያበድኩ ተሰማኝ ማለት ነው። ማለት ተናድጃለሁ፣ ከፍቶኛል፣ ደብሮኛል፣ እዛ ላይ አሳዝነውኛል። ብስማም ዛሬ እንዴት ነው አማት ቅምጥሌ ማሳዘነችኝ፣ ብሩኬ ማሳዘነኝ፣ ጋሽዬ ማሳዘነኝ። በቃ እንዴት ልበላችሁ ቤቴን ቅምጥሌ ስታለቅስ አንጀቴ ስፍስፍ ብልት ናረገችው። ከዛ ብሩኬ ደግሞ እንደዛ የሆነ በቃ ሊያለቅስም አማረው። ከዛ ደግሞ እንደው ካሜራ ፊት ሆኖ ነው እንጂ ማለት ነው እግዚአብሔር ነው ብላችሁ ሳብ አድርጎ ቅፍ ቢያደርጋት ውስጡ ነበር በዛንታይ እንደዚህ ክፍት ብሎት ነው እያያት የነበረው ምናምን ነገር እና ጨነቀው ማለት ነው። ምክንያቱም ከዚህ በፊት ራሱ የሆነ በዓሉኑ ካስታወሳችሁ የበዓል እዛ የዋሉ ጊዜ ማለት ነው እንትን ላይ አዲስ አበባ ውለው ቤተሰብ ተለይቼው እያላቅም ብሎ ብሩኬ ብቻ የሆነ ነገር እንባቸው መጥቶ እንትን እያሉ ነበረ እና ቅምጥሌም እያለቃቀሰች ነበር፣ እሱም እያለቃቀሰ ነበረ ብሩኬ። ሶ በቃ እዚህ በኋላ ራሱ ጠንካራና ብርቱ ሴት እንድትሆኝልኝ ነው የምፈልገው፣ ከዚህ በኋላ አንድም ቀን እንድታለቅሽ አልፈልግም እያላት ነበረ። ሁሌም ነው የሚለው ማለት እኛ ያልገባን ነገር ምንድን ነው መሰላችሁ? ብሩኬ ለቅምጥሌ ብርታቷ ነው፣ ጥንካሬዋ ነው። የሆነ እንዴት ነው ጀግና ናት፣ ግን ጀግንነቷ ደግሞ እንዲጨምር ማለት ፕላስ እንዲሆን ኔጌቲቭ እንዲሆን ወይ ደግሞ ምናምን ሳይሆን ፕላስ እንዲሆንላት እያደረገ ያለ ልጅ ነው ምናምን። ቅምጥሌም ደግሞ እንደዛው ማለት ነው። ብሩኬ ጎበዝ ልጅ ነው። ሁሉም ሰው ጉብዝና የራሱ በራስ መተማመን ከሌለው በማንም ላይ ተንጠልጥሎ የትም አይደርስም። አይተናል። ብዙ ሰዎች በሆነ ሰው ግፊት ይገባሉ ማለት ለምሳሌ ወይ በፍቅረኛዋ ወይ በፍቅረኛው ወይ በሆነ ሰው ጌቢበት እንደዚህ አድርጊ አንቺ ጎበዝ ልጅ ምናምን ተባብለው ይገቡና ከዛ በኋላ እነሱ ግን ጥንካሬ ስለሌላቸው በዛ ሰው ብቻ ግፍፊትነት ስለማይቆዩ ከሆነ ነገር ወደ ኋላ ይንሸራተታሉ። ለምሳሌ ትምህርት ይጀምራሉ ምናምን የሆነ ብቻ የሆነ ነገር ጀምራ ያቋርጣሉና ስለዚህ ምልላችሁ ነው ባጭሩ ልነግራችሁ የፈለግኩት ነገር እዚህ ጋር ቅምጥሌ ስላለቀሰች እንባዋን ስላየን ሁላችንም ልባችን ተሰብሯል፣ ጨንቆናል፣ አሳዝናናለች። ብሩኬ ግን ስላላለቀሰ አይደለም። በዛ ላይ ወንድ ልጅ ነው ማልቀስ አይችልም። ታውቃላችሁ፣ ወንድ ልጅ ስትሆኑ በውስጣቸው ነው የሚያለቅሱት። ያኔ እኔ በወንድሞቼ ስላየሁት ነው ማለት በጣም የሚሰብር ነገር ሆኖ እመቤቴን ግን የሆነ ነገር ልንገራችሁ፣ ወንድሜ ማለት ነው ባለፈው እኔ ሄጄ ማለት እሱ የሆነ ነገር አጋጥሞት ነበር እዚህ ጋር ማውራት ባልፈልግም እና ከዛ እኔ ሄድኩኝ ማለት ነው። ምንገናኙ ላልመሰለንም ነበረ ምናምን። ከዛ በኋላ ሰዎቼ ለትንሽ ቀንም ቢሆን ሲፈቅዱልኝ በቃ ያኔ መሄድም ባልፈልግ ለትንሽ ቀን ምንም ላታደርጉ መሄድ ማፈልጉት የለም ምናምን ነገር ሄድኩኝና ከዛ የምር በቃ ሁሉም ቤተሰብ ማግኘት ብትፈልግም ኦቨር ግን ወንድሜን ማግኘት ነው የፈለግኩትና በዛን ታይም ወንድሜ መጣ ምናምን ነገር አገኘሁት። እኔም እንደሱ ነኝ ባይዘው የወንድሜ እህት ነኝ። ያኔ በቃ በእህቶቼም እህት ነኝ፣ በእናቴም እናት ነኝ፣ በአባቴም አባት ነኝ ልበላችሁ። ብቻ ግን የወንድም ወኔ አለኝና ወንድሜ ፊት አላለቅስም፣ ቤተሰብ ፊት አላለቅስም። ሲጀመር አንዳንዴ የሆነ ምንድን ነው የሆነ ገንፍሎ የሚወጣባችሁ ነገር ከሌለ ከዛላችሁ ወንድሜ መጣ ምናምን ነገር ከዛ እንዴት ነሽ ምናምን አለኝ፣ ሳመኝ ምናምን ነገር ወይኔ በቃ ተገናኘን ምናምን ተባባልን። ከዛ ቢስትሮንግ በቃ ማለት ጠንካራ ነው ምናምን ነገር ኦኬ ምናምን አልኩኝ። እኔም የሆነ ማለቃቀስ ፈልጌ ነበር ግን ጀስት ካምዳው ነው ምናምን ብዬላችሁ ከዛ ወንድሜ ለካ ማልቀስ ፈልጓል ማለት ነው። ትንሽ ልንገራችሁ በዚሁ። ከዛ በኋላ አንዷ አቴ ቤት እንሂድ ምናምን ነገር አላት ማለት ነው። እዛ የሆነ ማነሳው ቃል ካንቺና መልሳለሁ ምናምን ብሎላችሁ ሄደ። ለካ ምንድን ነው እዛ ጋር ማልቀስ አልፈልግም ግን እንባው እየተናነቀው አስቸግሮታል። ቢያወራኝ በዛን ታይም ያለቅሳል ፊቴ ላይ ማለት ነው። አጅሬው ያን ነገር ስላልፈለገ ውሰጂ ምናምን አላት። ያኔ ከዛ አቴም ይዘው ሄደች ማለት ነው። እና ከሄደ በኋላ
እሷን በቃ እኔ እዚህ ትንሽ እንትን ልበል አንቺ ሂጂ እሷ ጋር ምናምን ብሏት እሺ ብላ እሷ ስትመጣ ወደ እኔ እዛ በኋላ እሱ ማልቀሱን ጀምሯል ማለት ነው። እዛ ብቻውን ሆኖና ከዛ ሲስተር የሆነ ዕቃ ረስታ ስትመለስ አጅሬው እያለቀሰ ነው ማለት ነው። ከዛ ምን ሆነ ምናምን ትለዋለች። ከዛ እንዴ እኔ ከሆቴን ማገኛት አልመሰለኝ ማለት እሷ ስደት ላይ ነች። ስደት በመሄዷ እንትን እያለኝ እያለ ከዛ ደግሞ ድጋሚ እኔ እንደዛ ሰው ምናምን በቃ እንገናኝ አልመሰለኝም እና አይን ላይ ስንለያይ የእግዚአብሔር ስራ እንትን ብሎኝ ነው ምናምን ነገር ብላ ሲስተር መጣ ነገረች ማለት ነው። እና ወይኔ ጉዴ ምናምን ብዬ እንዴት እንደጨነቀኝ ማለት በቃ ሁሌ እረዳችኋለሁኝ። የሆነ እንዴት ነው ሊነጫንጩ ይችላሉ አንዳንዴ ወይ ዝም ነው የሚሉት ወይ ደግሞ አንዳንዴ የሚወዱት ሰው ላይ ወይ ደግሞ የሚረዳቸው ሰው ላይ ሊነጫነጩ ምናምን ነገር ይችላሉ። ይሞክሩ ይሆናል ግን እንደዚህ ሶሻል ሚዲያ ላይ ማልቀስ የሆነ አንዳንዴ ሳያስቡት በጣም በቃ የማይቻል ነገር አለ አይደል? አንዳንዴ ወይ ስላሳለፉት ከባድ ነገር ሊሆን ይችላል ምናምን የሆነ አንዳንድ ነገሮች አሉ በደንብ የሚያስለቅሱ እንጂ ዝም ብሎ በተገኘ አጋጣሚ እንደዛ ሊያደርጉ አይችሉም ማለት ነው። ከዛ በተረፈ ግን እዚህ ጋር አሁን ብሩኬም የከፋው ቅምጥሌም ማልቀሷ በሱ የተነሳ ነው እንደዚህ ምናምን እየተባለ ቲክታክ ላይ ሲጀመር አይደለም ቅምጥሌና ብሩኬ ሊቀሩ እሙሽዬና ጋሽዬ መሽቀሩ ለመሰደብ ለመዘቅዘቅ እስማም ስንት ሰው ግን አለ። አቤት በመድኃኒዓለም አይ ስንቱን አሳየን። እና ምንድን ነው የሆነ ሁሉም ሰው ሲያለቅስ መታቀፍ ይፈልጋል። የሆነ እግዚአብሔርን እኔ ማለት ብዙ ጊዜ አልቅሼ አውቃለሁ እዚህ ራሱ ማለት ነው። እና ሴትዮዋ ራሱ አናዳኝ አልቅሼ ከዛ እያለቀስኩኝ መታ ስታቅፈኝ አቅፋታለሁ ማለት በቃ አናዳኛለች እኮ ግን እቅፍ ስታደርግ ሙጭጭ አድርጌ ነው የሚይዛት። ይህ ግን ምንድን ነው ማለት ምን አይነት ተፈጥሮ ነው? እኔ ይመስለኛል ሁሉም ሰው ላይ ነው። የሆነ ስታለቅሱ የሆነ ሰው ግፍ ብላችሁ ወይ ደግሞ ሳጥ ብላችሁ ማልቀስ ያስፈልጋል። እና በዚህ ታይም ላይ ወይ ጋሽ ብሩኬ እንዳልኩት አቅፋችኋት ቢሆን ደስ ይል ነበረ። ብቻ ይሁን ነገሩ ብላችሁ ነገር ግን ለህኝነት በዛ ላይ ደግሞ የድራማ ድራማ የስራውን ይስጠው። ቤት ጀምሮ ቤት መቁጨት እንዳለባቸው ግራ ገብቷቸው ይኸው የኔ ውዶች ተጨነቁብኝ። የታችሁ ልጨነቅ ማርያምን አሳዘናችሁኝ በቃ በጣም ነው ያሳዘናችሁ። በዛ ላይ ደግሞ ማይረዳ ስንት ገገማ ህዝብ አለ። ለማንኛውም ቅምጥሌም የኔ ወርቅ ስራ ጠላትሽ ያልቅስ፣ ሁሌም ጠላትሽ ያልቅስ፣ ጠላትሽ ይሰልቸው ይደክመው እና ደግሞ ጠላትሽ ራሱን ያጥፋ። የኔ ወርቅ ስራ ለማን ብለሽ ነው ራስሽ የምታጠፊው እንዴ? እንደውም ሽቅርቅር ብለሽ ደግሞ ኮሜንት ላይ እንደውም ሽቅርቅር ብላ ስቃ ነበር ማናደድ የነበረባት ብላችሁኛል። እና አንዳንዴ እኮ እንዴት ነው ይሄ ከውጭ የምታደርጉት ነገር ከውጭማ ጀግና ነኝ ብላ እኮ መጣ ነበር ካያችሁ፣ የውጭ ስለሆነ ግን ውስጧ ላይ ያለው ስብራት ውስጧ ላይ ያለው ጭንቀት ስላለ እሱ ነገር ገንፍሎት ወጣ ማለት ነው። ስለዚህ ምንም ማድረግ አይቻልም። እና ጠላቶችሽ ራሳቸውን ያጥፉ የኔ ወርቅ። ባንቺ ዘና ማለት ባንቺ ከዚህ በኋላ ብሩኬ ካብራችሁ ፏ ስትሉ እነሱ ጠላቶቻችሁ ሁላቸውም ራሳቸውን ያጠፋሉ። የዛኔ እንግዲህ ሁላችንም ነጠላ ዘቅዝቀን እየየው እንላለን። ለዛ ያብቃን። አቤን። እንግዲህ ክፉ እንደሆነ ያደረጋችሁኝ ራሳችሁ ናችሁ። ወይኔ ጉድ ይፈላ። እና የገባኝና የተረዳሁት ወይ ደግሞ የገረመኝ ሌላ ነገር ምንድን ነው፣ በጣም ብዙ ሰዎች ትናንት ሌላ ነገር ሲሉ የነበሩ ራሱ ዛሬ እኔ አፈር ልብላልሽ ምናምን ማለት ጀመሩ ማለት ነው። የሆነ አንዳንዴ የገባኝ ለሰው ለማዘን ሰው አይዞሽ ለማለት ወይ ደግሞ ዋው ጥሩ ነገር የተናገረች ይሆናል ለማለት ግዴታ የሰው ልጅ ማልቀስ መከፋት አለበት ነው ወይ ደግሞ ራሴን ላጠፋ ነው ልሞት ነው ማለት አለበት ነው። እኔ ግርም ያለኝ ነገር አንዳንዴ ደግሞ በጣም ብዙ ነገር አያለሁኝና እንደውም ማነች በእናታችሁ እሷ ልጅ በጣም ነው በቃ ትደብረኛለች ምናምን፣ ግን የሆነ ሪከርድ አየሁ ላይቭ ላይ ሆና ያወራችሁ። ስሟ ማን ነበር? አምጡልኝ። ወይኔ ስሟ ጠፋኝ። ብቻ የሆነች እንዲህ ነገር የሚያረጋት ልጅ ነች እና ተከታዩም አይደለሁም ጭራሽም በቃ ማለት እንደዚህ ሪከርድ ምናምን የሆነ ቦታ ላይ ፖስት ይደረግ ማለት እና ምን አለች በጣም የሆነ ብዙ ሰዎች አለች ማለት ነው። እግዚአብሔርን ማለት አንዳንድ ሰዎች የሆነ የሚያናድዷቸው ሰዎች ሁሌ የሚያወሩት ነገር ደባሪ ምናምን ሆኖ አንዳንድ የቆም ነገር ሲያወሩ መስማት ደስ ይላል። እና የሆነች ልጅ ባለፈው ሙታ ነበረ ማለት ነው ካስታወሳችሁ። ከዛ እሷ ልጅ በጣም ብዙ ነገር ትጠይቅ ነበር አሉ። እንደዚህ እኔ ራሱ አላቃትም ልጅቱን ይቅርታ አድርጉልኝ ማለት እንትን ካለች በኋላ ነው እንደዚህ ሪከርዶች ናት ሲወጡና እንደዚህ አይነት ጥያቄ ስጠይቅ ኖራ ግን ህዝቡ ከዛ በኋላ እሷ እንትን ካለች ወይኔ አፈር ልብላላት እኔ እንደዚህ ነበረች እኮ እንደዛ ነበረች እኮ እሷ ምን ያደርግላታል እንዴ? መቃብር ፈንቅለን አናወጣት። መጀመሪያ መዋደድ መከባበር፣ የሆነ የሰው ልጅ ማሳቅ ማንችል አለማስለቀስ፣ የሰው ልጅ ሲያለቅስ
እንዲስቅ ማድረግ፣ ለሰው ልጅ የሰላም እስትንፋስ የመሆን ባንችል ሰላሙን አለመንሳት፣ እንደዚህ አይነት ነገሮች አሉ። ሰላም መስጠት ባንችል ደስ ይላል። ካልሆነ ደግሞ በቃ የዛን ሰው የሆነ የግላዊ ነገሩን በሉ ምናምን ያን ነገር ካለመንካት ከመራቅ ያ ሰው ሰላሙ እንዲያገኝ ማድረግ ማለት ነውና በተረፈ ጨረቃዎቼ ከክፉ ነገር መድኃኔዓለም ይጠብቃችሁ። እምወደው ቅዱስ ገብርኤል አባቴ እሱ ይጠብቅልኝ፣ ከክፉ ነገር ሁሉ ይሰውራችሁ። እሱ በክንፉ ደገፍ አድርጎ ክልል ያደርግልኝ። ምቀኞቻችሁ ልብ ይስጣቸው። ምቀኛ ይሙትም አይባልም፣ ልብ ይስጣቸው ነው የሚባለው። ምቀኛም ደግሞ ሲኖር ነው እንግዲህ እኛም መጠንከር ምንችለውና ጠላቶቻችሁን ልብ ይስጣቸው፣ አደብ ይስጣቸው። ወዳጆቻችሁን ደግሞ ፍቅራቸውን ይጨምርላችሁ፣ ከፍታችሁን ያብዛልኝ። በቃ ማለት እናንተ የሚለው በክፉ አይኑን ይሰውረው። የምሬን ነው። በጥሩ ሚያይን ደግሞ አይኑን ግለጽለት እና ሰብስክራይባቸው ደግሞ ቶልቶሎ እየሄድ አይደለም እና ቶልቶሎ እንዲሄድ አድርጎ ሰው ነገ እንደዚህ ተቃቅፎ ይመጣሉ ማለት ብሩኬም ያው ጋሼም ቅድም እንግዲህ ከካሜራ ጀርባን ጨርሰው ስላሉ ነገሩ ያለቃል ማለት ነው። ድጋሚ ቅምጥል ያልቅሰሽ እንደማትመጪ ተስፋ አለኝ እና ብሩኬንም አትሳደቡ፣ እሱ ምንም አላደረገም። ቅምጥልም እንደ ሰው ማለት ነው። እግዚአብሔር ከእናንተ ጋር ይሁን፣ ክፉን በሩቅ ያርግላችሁ የኔ ወዶች። አንዳንዴ ያለ አይደለም ሰይጣንም እንዳያሳስታችሁ ደግሞ እንደ ቀል ተጀምሮ ቁም ነገር የሚሆን ነገር አለ። ሰይጣንም በልበል ብሎ ደግሞ ይገፋፋልና እሱንም ነገር ይሰውርላችሁ ማለት ፈልጋለሁ። ብሩኬም ደግሞ አይክፋ። ያው ከካሜራ ጀርባ ቅፍ አድርገ ሳም አድርጋት እንደሆነ አልጠራጠርም። እንግዲህ ያው ታውቃላችሁ እንደዚህ በእንትኑ ነው ቅፍ የምትለው ሳጥ ነው የምትለው ና ወይ ግደስ ሲል ማለት ወንድ ልጅ ረዘም ብሎ ሴት ልጅ እንደዚህ በእንትኑ ሳጥ ስት ኦ ማይ ጋድ። እዚህ ጋር የብሩኬን መልክ ቀየርሽው ሻጅቢት እኮ አሁን እጄ ሰድባት አለው ማለት ለምንድነው እንደዚህ እንትን ያለው ምናምን ነው ምላት እንዴ እኔ እኮ ስራ አይደለም ምናምን ብላ እንዳትገጥመኝ እንጂ ብቻ ለማንኛውም አይ ከእናንተ ጋር ካወራው እንኳን ይበቃኛል። እሷ ጋር አላወራም። እሷ ጋር መነዛነስ እኔ በቃኝ። እና ወዶቼ በጣም ወዳችኋለሁ እና አይክፋችሁ። ጀስት በቃ ነገሩ በጸሎት በዱዓ ማሰብ ነው። ከዛ ውጭ ምንም የሚያሳስብ ነገር የለውም። ክፉን ያርቅላቸው እና ደግሞ ረስቸው ተሻለሽ ያላችሁ የነበር የኔ ወዶች አመሰግናለሁ። ደህና ነኝ በጣም ያው አንዳንዴ ማሳል ሲጀምር ድርቅ ያለ ሳል ያስለኛል፣ ግን እግዚአብሔር ይመስገን ከሰነበትኩት። ወዳችኋለሁ። ነገ የተሻለ ቀን ነው። እንግዲህ የተኛው ነው እንቅልፍ ጠፍቶ ነው፣ ግን ደህና ደሩ ባይ